ሰማይና ምድር የሚነካኩ በሚመስሉበት በሀገራችን ረዣዥም ተራሮች ላይ ለዘመናት ጭር ብሎ የኖረ አንድ ገዳም ነበረ። ገዳሙ ከዓለማዊ ሕይወት ከወሬና ከሁከታ እየራቀ ነው። እዚያ የሚኖሩት መነኮሳት ፈለስቲ ዕለታዊ ሕይወታቸው በጾምና በጸሎት ብቻ ነበር። በዚህ ገዳም ውስጥ አባ መቃርዮስ የተባለ በዕድሜ የገፋ ጥልቅ መንፈሳዊ ሕይወትና እርጋታ ያላቸው አባት ነበሩ። ከእሳቸው ጋር ደግሞ ሁለት ወጣት መነኮሳት ይኖራሉ። ዮናስና ኪሮስ ይባላሉ። ዮናስ ከልጅነቱ ጀምሮ በገዳም ያደገ ዓለም ምን እንደምትመስል በጭራሽ የማያውቅ ንጹሕ ልብ ያለው ወጣት ነው። ኪሮስ በተቃራኒ በዓለም ላይ ሳለ አሰካፊ የፍቅር ቁስልና ክደት አሳልፎ ሕይወቱ መራራት ወደ ገዳም የሸሸ ነው። የእነዚህ ሶስት መነኮሳት ሕይወት በሰላም እየቀጠለ ሳለ አንድ ቀን ግን ያ ጸጥተኛ ገዳም ያልጠበቀው እንግዳ አስተናገደ። በአንድ ከባድ ዝናብና ንፋስ በነበረበት ምሽት የገዳሙ በር በኃይል ሲያንኳኳ ተሰማ። ዮናስ ከዚህ በፊት ሰምቶት በማያውቅ ፍርሃትና የጭንቀት ድምፅ እባካችሁ እርዱኝ የሚል ጩኸት ሰማ። በሩን ፈጥኖ ሲከፍተው በቅዝቃዜ የምትንቀጠቀጥ በደም የተጨማለቀ ልብስ የለበሰችው አንዲት ሴት መሬት ላይ ወደቀች። ይችን ሴት ሳሮን ትባላለች። በአካባቢው ከነበሩ ሽፍቶች አምልጣ ሕይወቷን ለመዳን ነበር ወደ ገዳሙ የመጣችው። ሴት ልጅ እንዳትገባ የሚከለከለው ቅዱስ ስፍራ ይህ በመሆኑ ዮናስና ኪሮስ ደነገጡ። አባ መቃርዮስ ግን ወደ ሰማይ ቀና ብለው የሰው ሕይወት ከሕግ ይበልጣል በማለት እስክትድን ድረስ እንዲደብቋትና እንዲንከባከቧት ፈቀዱ። ዮናስ ሴቲቱ ወደ አንዱ ክፍል ሊያስገባት ሲል በሕይወቱ ለመጀመሪያ ጊዜ እጁ ከሴት እጅ ጋር ተነካካ። በውስጡ የተለየ መንቀጥቀጥ ተሰማው። ለዘመናት ጸጥ ብሎ የኖረው ልቡ በአዲስ ትርታ መመታት ጀመረ። ሳሮን ወደ ገዳሙ ከገባች 3 ቀናት አለፋ። በቅዱሳን መጻሕፍትና በጸሎት ድምፅ ብቻ ይሞላ የነበረው የዮናስ አእምሮ አሁን ግን በአንዲት ሴት ምስልና ትንፋሽ መታወክ ጀምረዋል። አባ መቃርዮስ ሳሮንን የመንከባከብና መድኃኒት የመቀባት ኃላፊነት የሰጡት ለዮናስ ነበር። ምክንያቱም እሳቸው እድሜያቸው የደከሙ ሲሆን ኪሮስን ደግሞ ሳሮን ወዳለችበት ክፍል ለመግባት ፈቃደኛ አልነበረም። ዮናስ በየቀኑ ቁስሏን ሲያብስና ምግብ ሲያቀርብላት ሳሮን በአመስጋኝነት የምታየው እይታ ልቡ ያቀልጠው ነበር። ዓለምን አይቶ የማያውቀው ንጹሕ መነኩሴ አሁን በትልቅ ፈተና ውስጥ ወደቀ። ጸሎት ለማድረስ ሲቆም እንኳን ከዓይኑ ላይ የሳሮን ፈገግታ ሊጠፋ አልቻለም። ይህንን የዮናስ መለወጥ በትኩረት የሚከታተሉ ኪሮስ ግን በውስጡ ትልቅ ስጋት ደረሰበት። በዓለም ላይ እያለ በፍቅር ምክንያት ሕይወቱ እንደተበላሸ ስለሚያውቅ ወንድሙ ዮናስ ያንን መራራ ዕጣ ፋንታ እንዲቀምስ አልፈለገም። አንድ ቀን ምሽት ኪሮስ ዮናስ ለብቻቸው አስከትሎት ከገዳሙ በር አጠገብ ቆሙ። ዮናስ አለ ኪሮስ በከባድ ድምፅ፣ ዓይንህን ውስጥ የሚበራው እሳት እያየሁት ነው። ፍቅር መጀመሪያው ማር፣ መጨረሻው ግን ነፍስን የሚያሳርር እሳት ነው። እቺ ሴት ከመጣች ጀምሮ መንፈሳዊ ሰላምህን እያጣህ ነው። እባክህን ራስህን ጠብቅ። ዮናስ ዓይኑን መሬት ላይ ተክሎ፣ ኪሮስ ወንድሜ፣ እኔ እኮ ምንም ብቻ ስለ ሕይወቷ አዝናለሁ እያለ ሊንከባለል ሞከረ። ለማንኛውም እሷ በፍጥነት መውጣት አለባት። እሷ እዚህ መቆየቷ ለአንተ ብቻ ሳይሆን ለገዳሙም አደገኛ ነው አለው ኪሮስ። ኪሮስ ይህንን ተናግሮ ሳይጨርስ
ከገዳሙ አጥር በስተጀርባ የፈረሶች ኮቴ እና የሰዎች ድምፅ ተሰማ። የሳሮን ደም የጠሙት እሷን ሲያሳድዱ የነበሩት ጨካኝ ሽፍታዎች ከገዳሙ ገብተው የጦር መሳሪያቸው እያነቃነቁ የገዳሙን በር በኃይል መምታት ጀመሩ። ዮናስ በድንጋጤ ወደ ሳሮን ክፍል ሲሮጥ ሳሮን ድምፁን ሰምታ በከፍተኛ ፍርሃት እየተንቀጠቀጠች ከአልጋዋ ተነስታ ነበር። ዮናስን ስታየው እጆቹን አጥብቃ ያዘችና አሳልፈው እንዳይሰጡኝ ቢይዙኝ ይገሉኛል ስትል አለቀሰች። ዮናስ በሁለት እሳት መካከል ወደቀ። በአንድ በኩል በእምነቱና ከገዳሙ ድህነት፣ በሌላ በኩል ደግሞ ሕይወቱን ሊሰጥላት የሚፈልጋትን የሳሮን ነፍስ። የገዳሙ ከባድ የእንጨት በር በሽፍቶቹ በመጥረቢያና በሳንጃ ሲደበደብ ድምፁ በየአቅራቢያው ባሉ ተራሮች ላይ ያስተጋባ ነበር። ክፈቱት! ያችን ሴት እዚህ እንዳስገባችሁ እናውቃለን። ካልከፈታችሁ ገዳሙን ከነነፍሳችሁ እናቃጥለዋለን እያሉ ይጮሁ ነበር። አባ መቃርስ በእጃቸው መስቀላቸውን ይዘው ፊታቸው ላይ ምንም አይነት ፍርሃት ሳይታይበት ወደ በሩ አመሩ። ዮናስና ኪሮስ እየተንቀጠቀጡ ከአረጋዊው አባት ጀርባ ቆሙ። ሳሮን ግን በዮናስ ክፍል ውስጥ ተደብቃ በከፍተኛ ፍርሃት ትጸልይ ነበር። አባ መቃርስ በሩን በከፊል ክፍት አደረጉት። ከደጃፍ ላይ የቆመው የሽፍቶቹ መሪ ፊቱ በጠባሳ የተሞላ ጨካኝ ዓይን ያለው ሰው ነበር። አባቴ፣ እኛ ካንተ ጋር ጸብ የለንም አለው መሪ በደረቅ ሳቅ። ነገር ግን ከእኛ የጠፋች ሌባ ሴት እዚህ ገብታለች። እሷን ካስረከቡን በሰላም እንሄዳለን። አባ መቃርስ ግን በጽኑ ድምፅ ልጄ ሆይ፣ ወደዚህ ቅዱስ ስፍራ የመጣው ሰው ሁሉ በፈጣሪ ጠበቃ ስር ነው። እኛ ደግሞ ለነፍሰ ገዳዮች አሳልፈን የምንሰጥባት ምንም አይነት ሕግ የለንም። በሰላም ተመለሱ አላቸው። የሽፍቶቹ መሪ ተቆጣ። ሰይፉን መዘዘና እንግዲያውስ በጉልበት እንገባለን ብሎ አባ መቃርስን ገፍትሮ ሊገባ ሲል ኪሮስ በድንገት ወደፊት ተወረወረ። በዓለም ላይ ሳለ ተዋጊ እንደነበረ የሚያስታውቀው ቅልጥፍና ነበረው። የሽፍታው እጅ ጠምዝዞ ሰይፉን መሬት ላይ አስጣለው። ነገር ግን ሽፍቶቹ በቁጥር ብዙ ነበሩ። ሌሎቹ መሳሪያቸው አነጣጥረው ወደ ኪሮስና ወደ አባ መቃርስ ሲያመክሩ ዮናስ በድንጋጤ ምን ማድረግ እንዳለበት ጠፋው። በዚህ ጊዜ ሳሮን ከተደበቀችበት ክፍል ወጣች። የገዳሙ አባቶች በእሷ ምክንያት ደማቸው እንዲፈስ አልፈለገችም። አቁሙ፣ እኔ እዚህ አለው፣ አትግደሏቸው እያለች ጮኸች። የሽፍቶቹ መሪ ሳሮንን ሲያያት ሳቀ። ያዟት ብሎ ትዕዛዝ ሰጣ። ሁለት ሽፍቶቹ ወደ ሳሮን ሲሮጡ ዮናስ በውስጡ የነበረው ፍርሃት ሁሉ በአንድ ጊዜ ጠፋ። ለዘመናት በሰላም የኖረው ጉንዳን እንኳን አግኝቶ የማያውቅ ንጹሕ መነኩሴ አሁን ግን ሳሮን ስትደፈር ማየት አልቻለም። ዮናስ በከፍተኛ ፍጥነት እየሮጠ ሄዶ አንደኛው ሽፍታ በኃይል መሬት ላይ ዘረረው። ሌላኛው ሽፍታ ግን ሰይፉን መዞ ወደ ዮናስ ሰነዘረው። ዮናስ ተጠንቀቅ ስትል ሳሮን በከፍተኛ ድምፅ ጮኸች። የሽፍታው ሰላምታ ሰይፍ ወደ ዮናስ አንገት ሲሰነዘር በዚያችን ሰከንድ ውስጥ የሆነ ነገር ግን ምንም ያልተጠበቀው ነበር። ኪሮስ በነበረው አስገራሚ ቅልጥፍና ራሱን ወርውሮ በዮናስ ፊት ቆመ። የሰይፉ ምት የዮናስ አካል ሳይሆን የኪሮስ ደረት ሰንጥቆት አለፈ። ኪሮስ ሲል ዮናስ በከፍተኛ ድምፅ ጮኸ። ኪሮስ እየደማ መሬት ላይ ወደቀ። ይህንን እያዩ አባ መቃርስ በእጃቸው የያዙት ከባድ የወይራ እንጨት መስቀል ወደ ሰማይ አነሱ።
በዚያው ቅጽበት ከገዳሙ ተራራ ጀርባ ትልቅ የተኩስ ድምፅ ተሰማ። የጥንቱ ገዳም ጠባቂዎችና በአካባቢው ያሉ የገጠር ነዋሪዎችን የሽፍቶቹ ጩኸት ሰምተው በጦር መሳሪያ ታግዘው ደረሱ። ሽፍቶቹ በቁጥር የሚበልጣቸው ሕዝብ እንደመጣ ሲያዩ መሪያቸውና የቆሰሉትን ይዘው በፈረሶቻቸው እየጋለቡ ወደ ጫካ ፈረጠጡ። ገዳሙ በድንገት ጸጥታ ሰፈነበት። ነገር ግን ኪሮስ ደም በቅዱስ መሬት ላይ ይፈስ ነበር። ዮናስ በእንባ የታጠበ የኪሮስ ራስ ጭኑ ላይ አደረገው። ሳሮን አጠገቡ ተንበርክካ ታለቅስ ነበር። ኪሮስ በጭንቅ እየተነፈሰ ዮናስ አየውና ፈገግ ለማለት ሞከረ። ዮናስ ወንድሜ አለው በደካማ ድምፅ፣ እኔ በዓለም ላይ ሳለው ፍቅርን ጠልቼው ነበር። ክህደት ብቻ መስሎኝ ነበር። ነገር ግን ለአንተ ያለኝ የወንድምነት ፍቅር እና አንተ ለዚህ ሴት ያለህን ንጹህ ፍቅር እውነተኛ መሆኑን አሳየኝ። እባክህን ሕይወትህን አታጨልማት። ኪሮስ ይህንን ተናግሮ የመጨረሻ ትንፋሱን አወጣ። የአንድ እውነተኛ መነኩሴና ወንድም ነፍስ በሰላም አለፈች። ከቀናት በኋላ የኪሮስ አስክሬን በክብር ተቀበረ። ሳሮን ሙሉ በሙሉ ድና ነበር። አሁን ግን ከገዳሙ የምትወጣበት ጊዜ ደረሰ። ዮናስ በገዳሙ በር ላይ ቆሞ በስስት አይኖቹ ወደ ሳሮን ተመለከተ። በውስጡ ትልቅ ትግል ነበረው። መነኩሴነቱ ወይስ የሳሮን ፍቅር? ሳሮን ወደ እሱ ቀርብ አለች። አይኖቿ በእንባ ተሞልተው ነበር። ዮናስ ስላደረክልኝ ሁሉ አመሰግናለሁ። ሕይወትን ብቻ ሳይሆን ነፍሴንም ጭምር ነው ያዳንከው። ነገር ግን ያንተ ቦታ እዚህ ነው። ይህንን ቅዱስ ስፍራ በእኔ ምክንያት እንድትለቅ አልፈልግም አለችው። ዮናስ በጥልቅ ተነፈሰ። የአባ መቃርዮስ ቃልና የኪሮስ መስዋዕትነት አሰበ። መነኩስነቱ ፍቅር ያላቸው ተብሎ ይታሰባል። ነገር ግን የእነሱ ፍቅር ከስጋዊ ስሜት በላይ የነፍስ መስዋዕትነት መሆኑን ተረዳ። ዮናስ የሳሮን እጅ ሳም አደረገና ሳሮን፣ ፍቅር ማለት አብሮ መኖር ብቻ አይደለም። ፍቅር ማለት የሚወዱትን ሰው በሰላም ማየት ነው። እጁ ፈጣሪ ካንቺ ጋር ይሁን፣ ሂጂ፣ ፈጣሪ ካንቺ ጋር ይሁን። እኔ እዚህ ሁኜ ሁልጊዜ በጸሎት ያስብሻለሁ አላት። ሳሮን እየተራመደች ከተራራው ስትወርድ ዮናስ ከገዳሙ በር ላይ ሆኖ በዓይኑ ይሸኛት ነበር። ነፍሱ የቤተ ክርስቲያኑን ዕጣን ጠረን ወደ እሱ ሲያመጣው ዮናስ ወደ ውስጥ ተመልሶ በሩን ዘጋው። አሁን እሱ ተራ መነኩሴ አይደለም። የፍቅር እውነተኛ ትርጉም የተረዳ፣ ልቡ በቅድስና በትዝታ የተሞላ ድንቅ መነኩሴ እንጂ